ሰላም በያላችሁበት እንዴት ናችሁ? ከቤስ ቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ነገ በቻምፒዮንስ ሊጉ ቼልሲ ከባየር ሙኒክ የሚያደርጉትን የመጀመሪያ እንግዲህ የቻምፒዮንስ ሊግ የቼልሲ ጨዋታን ተከትሎ ኤንዞ ማሬስካ ዛሬ ማምሻውን የጋዜጣዊ መግለጫቸውን ሰጥተዋል። ስለሱ ምነግራችሁ ነገር ይኖራል። አሰላለፋቸውስ እንዴት ሊሆን ይችላል የቼልሲዎች የሚለውን አብረን የምንመለከተው ይሆናል። እንግዲህ በዛሬ የጋዜጣዊ መግለጫቸው ላይ ኤንዞ ማሬስካ እንግዲህ የጀመሩት በመጀመሪያ በዚህ ውድድር ውስጥ በመሆናችን በጣም ደስ ብሎናል። ከአንድ ዓመት በፊት የኮንፈረንስ ሊግ ማጣሪያ እየተጫወትን ነበር። ስለዚህ እዚህ በመሆናችን በጣም ደስተኛ ነን ያሉት። ምክንያቱም በኮንፈረንስ ሊግ ላይ ስትጫወት ትንሽ ቀለል ያለ ኮምፒቲሽን ነው። ከዛም ደግሞ አልፎ ኮንፈረንስ ሊጉን ማሸነፋችን እንዲሁም ደግሞ በዓለም ክለቦች ዋንጫ ላይ ዋንጫውን ማሳካታችን በጣም ትልቅ ድልና ትልቅ ልምድ የሚሰጠን ሆኖ ሳለ በቻምፒዮንስ ሊግ ላይ ግን አሁን መሳተፋችን ለእኛም በጣም አስደሳች ነገር ነው ሲሉ ነበር የመለሱት ኤንዞ ማሬስካ። ከዛ አስከትለውም እንግዲህ ስለ ባየር ሙኒክ ያሉት ነገር ነበር። ባየር ሙኒክ እኔ ከነ ፒኤስጂ ከነ ሪያል ማድሪድ ለይቼ የማየው ቡድን አይደለም ነው ያሉት ኤንዞ ማሬስካ። በጣም ትልቅ ቡድን ነው። እንደውም ዘንድሮ እኔ በቻምፒዮንስ ሊግ ከሚሳተፉ ክለቦች ውስጥ ዋንጫውን ሊያነሳ ይችላል ብዬ ግምት ከምሰጣቸው 3-4 ክለቦች መካከል አንዱ ባየር ሙኒክ ነው ሲሉ ነው የገለጹትና በጣም ትልቅ ክለብ ነው። በዚህ ውድድር መገኘታችንና ባየር ሙኒክን የሚያክል ትልቅ ክብር ያለውን ክለብ በመግጠማችን በጣም ደስተኛ ነን ሲሉ ነው የገለጹት ኤንዞ ማሬስካ። አስከትለውም ደግሞ ስለ ጨዋታው እንዴት ነው የምትገቡት፣ አሸናፊነት ለማረጋገጥስ ምን ትሰራላችሁ ተብለው ጠይቀው ነበር ኤንዞ ማሬስካ። እሳቸው ግን ሲመልሱ እኔ እንግዲህ ጨዋታን በጨዋታ እያንዳንዱን ጨዋታ በራሱ ጊዜ ነው የምመለከተው እንጂ አስቀድሜ አላየውም። አንድ ጨዋታ ከፊት ለፊቴ ነው እያየው ሄደው ሁል ጊዜ ብለዋል። በምድብ ማጣሪያ ጨዋታችን ማሸነፍ እንግዲህ ካልቻላችሁ ስለ ፍጻሜ ወይንም ደግሞ ስለ ግማሽ ፍጻሜ ማውራት አይቻልም። ስለዚህ የምድብ እንግዲህ ጨዋታዎችን መጀመሪያ ማሸነፍ መቻል አለብን። ይህን ደግሞ ልናደርግ የምንችለው ነገ ባየር ሙኒክን ከፊት ለፊታችን ያለውን ባየር ሙኒክ ማሸነፍ ስንችል ነው። ስለዚህ የነገን ጨዋታ ለማሸነፍ በጣም እንጥራለን ብለዋል ኤንዞ ማሬስካ። እንግዲህ በዚህ ዓመት ስለሚገጥማቸው እንግዲህ የተደራራቢ የሆኑ ጨዋታዎች ጥያቄ ተጠይቀው ነበር። በጣም ተደራራቢ የሆኑ በጣም ብዙ ጨዋታዎችን ላይ እንደሚሳተፉ ነው የሚታወቀው እና ቼልሲ በካራባኦ ካፕ፣ በኤፍኤ ካፕ፣ በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ አሁን በቻምፒዮንስ ሊግ ይሳተፋል እና በጣም ብዙ ተደራራቢ ጨዋታዎች ይጠብቃቸዋል እና ስለዚህ ጉዳይ ሲጠየቁ ማሬስካ ምንድን ነው ያሉት? እያንዳንዱን ጨዋታ ከብሬንፎርድ ጋር ራሱ እንኳን ስንጫወት ምርጥ 11 የሆኑ ተጫዋቾቻችንን አሰልፈን ነበር። ያው በወቅቱ እንግዲህ ጨዋታውን ማሸነፍ ባንችልም ምርጥ 11 የሆኑት አሰላለፍ ላይ ተጫዋቾችን አስገብተናል። አሁንም ቢሆን ግን ይሄ ምርጥ 11 የሆነው ለነገ ይሆናሉ የምንላቸውን ተጫዋቾች አስገብተን ለማሸነፍ እንሞክራለን። ስለዚህ ምርጥ 11 ተጫዋቾቻችንን እንጠቀማለን ያሉት። አያይዘውም ስለ ኮል ፓልመር ተጠይቀው ነበር። ምክንያቱም ኮል ፓልመር ከዚህ በፊት እንደምታውቁት በጉዳት ምክንያት ወደ የተወሰኑ ጨዋታዎች በፕሪሚየር ሊግ አምልጠውታል። ባለፈው እንግዲህ ከብሬንፎርድ ጋር በነበረው ጨዋታ ተቀይሮ ገብቶ ጎልም ማስቆጠር ችሏልና እንዴት ነው በዚህ ጨዋታ ላይ የመሳተፍ እድሉና በቋሚነት ይጀምራሉ ተብለው ተጠይቀው ኤንዞ ማሬስካ እንግዲህ ኮል ባለፈው ጨዋታ ከመጀመሪያው አልተጫወተም፣ ነገር ግን ነገ መጫወት ይችል እንደሆነ አብረን የምናየው ይሆናል ብለው እንግዲህ ይፋ ማውጣት አልፈለጉም። ኮል ፓልመርን በቋሚነት ይጀምር አይጀምር እንግዲህ አልተናገሩም፣ ግን ያው ነገ በጨዋታው ላይ የምናየው ይሆናል ብለው ነው ያለፉት ኤንዞ ማሬስካ። አያይዘውም ኤንዞ ማሬስካ ምን ብለዋል? ከፒኤስጂ ጋር የክለቦች ዓለም ዋንጫን ስንጫወት ያሰለፍናቸው 11 ተጫዋቾች ሰርቶልን እንግዲህ ዋንጫውንም በልተናል። በደንብ አድርገን ተጫውተን የሚገባን ነገር አግኝተናል በወቅቱና ያሰለፍነው ከመጀመሪያም ቀመረን ገብተን ያሰለፍናቸው 11 ተጫዋቾችና አሰላለፉ ሰርቶ ነበረ በፒኤስጂ ጨዋታ ላይ ያኔ በክለቦች ዓለም ዋንጫ። ስለዚህ አሁን ግን ያ ሁል ጊዜ ይሰራል ማለት አይደለም ብለዋል ኤንዞ ማሬስካ። ስለዚህ አሁን አብረን የምናየው ነው የሚሆነው፣ ግን ሁል ጊዜ የመጀመሪያ ያስጀመራችኋቸው 11 ተጫዋቾች ይሰራል ማለት አይደለም ሲሉ ነው የመለሱትና ነገ ያው ጨዋታውን አጓጊ ለማድረግ እየሞከሩ ይመስለኛል ኤንዞ ማሬስካ በበኩላቸው። ስለ ኒኮላስ ጃክሰን በነገራችን ላይ ተጠይቀው ነበር ኤንዞ ማሬስካ። ስለ ኒኮላስ ጃክሰን እንኳን ሲጠየቁ ምንድን ያሉት ኤንዞ ማሬስካ? በቴክስት እንኳን አድርጌለታለሁ፣ በጣም አመሰግናለሁ ብዬ በደምብ ጽፌ አመስግኛለሁ። ኒኮላስ ጃክሰን እንግዲህ በሄደበት ባየር ሙኒክ ምርጡን ነገር እንዲገጥመው ሁሉ ነገር እመኝለታለሁ ብለዋል። ከዛ ጋር ደግሞ አያይዘው ኒኮላስ ጃክሰን ባለፈው ዓመት ቼልሲ እንግዲህ ያሳካቸውን ሁሉ ድሎች ያሳካቸውን ነገሮች በሙሉ የሱ ገዛ ተጨምሮበት ነውና ኒኮላስ ጃክሰንም ማመስገን ፈልገዋለሁ ብለው እንግዲህ ተናግረዋልና ይሄ በጣም የሚገርም ነው። ከዛ ጋር ግን በተጨማሪ ምንድን ያሉት ኒኮላስ ጃክሰን ያው እኛ የምንጫወትበትን አጨዋወት ሲስተማችንን በተወሰነ ደረጃ ሊያቅ ይችላል። ምክንያቱም
በኔ ስር ሰልጥኗል፣ የኔን አጫወት ያውቀዋልና ያ ነገር ደግሞ ለባየር ሙኒኮች አድቫንቴጅ ሊሰጣቸው ይችላልና እሱን ነገር ግን ነገ በጨዋታው አብረን የምናየው ይሆናል። ነገር ግን ኒኮላስ ጃክሰን የሚያዛቸው ለባየር ሙኒኮች በጣም አድቫንቴጅ የሚሰጣቸውና ለነሱ ውጤት ማምጣት ጥሩ ነገር ሊሆንላቸው ይችላል ሲሉ ነው እንግዲህ የተናገሩት ኤንዞ ማሬስካ። ሌላው እንግዲህ ሪሲ ጄምስም የነገውን የቻምፒዮንስ ሊግ ጨዋታን ተከትሎ እሱም ጋዜጣዊ መግለጫን ሰጥቷል ከኤንዞ ማሬስካ አጠገብ ቁጭ ብሎ እሱም ስለ ኒኮላስ ጃክሰን አስተያየቱን ሰጥቷል። እንግዲህ እኔ ኒኮላስ ጃክሰን መውጣቱ ራሱ በጣም አስገርሞኛል ብሏል። በነገራችን ላይ ኒኮላስ ጃክሰን በጣም ምርጥ ተጫዋች ነው፣ አሪፍ ተጫዋች ነው። ሆኖም ግን ነገ በእርግጠኝነት እሱ ከኛ ጋር ተጫውቶ ስለሚያውቅ ያው አጫዋቱንም ስለምናውቀው እሱን ለመከላከል በደንብ አድርገን ይረዳናል። ይሄ ከኛ ጋር ከዚህ በፊት መጫወቱ በጣም ይረዳኛል ብሏል ሪሲ ጄምስ። ለኒኮላስ ጃክሰንም መልካሙን እድል እመኝለታለሁ ሲል ነው እንግዲህ ሪሲ ጄምስ የጠቀሰው። በመጨረሻ እንግዲህ መልካም እድል እመኝለታለሁ፣ በነገው ጨዋታ ግን ጥሩ ነገር እንዲገጥመው አልመኝም ሲል ነው እንግዲህ እንደ ቀልድ አዘል አድርጎ ሪሲ ጄምስ የተናገረው። ሌላ እንግዲህ በነገ ጨዋታ ላይ የሚሰለፉ አንዳንድ ተጫዋቾችን እንግዲህ ኤንዞ ማሬስካ ፍንጭ ሰጥተዋል። በተለይ ደግሞ ሮበርት ሳንቼዝ እንደሚገባ ተናግረዋል ኤንዞ ማሬስካ። ሮበርት ሳንቼዝ በቋሚነት ይጀምራል። ሌሎችም በረኞች አሉን፣ ግብ ጠባቂዎች አሉ እንደ ዮርገንሰን አይነት። ያው ብዙ ኮምፒቲሽን ብዙ ውድድሮች ላይ መሳተፋችን ስለማይቀር እነሱም እድል ያገኛሉ። በነገው የቻምፒዮንስ ሊግ ጨዋታ ግን ግብ ጠባቂ ሆኖ የሚጀምረው ሳንቼዝ ነው ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ በዘለለ ግን የኮል ፓልመር ነገር ቅድም እንዳልኳችሁ ነው፣ ብዙም መናገር አልፈለጉም። ይጀምርም አይጀምርም ብዙም አልተናገሩትም እና ነገ አብረን እናያለን ያሉት። ከዛ ውጭ ግን ሪሲ ጄምስ በአምበልነት የሚጀምር ነው የሚመስለው ጨዋታውን። ካፒቴን ሆኖ ቼልሲን መርቶ ይዞ እንደሚገባ ነው እንግዲህ ራሱ የተናገረው ሪሲ ጄምስ። ከአስተያየቱ እንደተረዳሁት ከሆነ ሪሲ ጄምስ ነገ በቋሚነት የሚጀምር ይመስላል። እንግዲህ በዚሁ ወደ አሰላለፋችን እንግባ እስቲ። ነገ ቼልሲ ምን አይነት አሰላለፍ ይዞ ሊገባ ይችላል የሚለውን ነገር ስንመለከት እኔ በበኩሌ ቼልሲ በክለቦች ዓለም ዋንጫ ከፒኤስጂ ጋር ይዞት የገባው አይነት አሰላለፍ ይዞ ቢገባ በጣም ውጤታማ የሚያደርገው ይመስለኛል እኔ። ምክንያቱም ከዚህ በፊትም ቼልሲ እንደዚህ አይነት በተለይ በጣም ማጥቃት ላይ መሰረት አድርገው የሚጫወቱ ቡድኖች ሲያጋጥሙት ኤንዞ ማሬስካ በደንብ አድርጎ ታክቲካቸውን የሚረዳ አይነት አሰልጣኝ ነውና በእርግጠኝነት ቼልሲ ውጤታማ ሊሆንበት ይችላል ብዬ ማስበው ከፒኤስጂ ጋር ይዞት የገባው አሰላለፍ ነውና ወደ አሰላለፉ እንሄዳለን። እንግዲህ ግብ ጠባቂው እንዳልኳችሁ ኤንዞ ማሬስካም ተናግሮታል። ግብ ጠባቂው ሳንቼዝ ሆኖ እንደሚጀምር ነው የተናገሩት። ከዛ ውጪ ግን በግራ በኩል ማርክ ኩኩሬያ እንግዲህ የግራ ተከላካይ ሆኖ ይጀምራል ብዬ ነው ማስበው። ያው በቋሚነት ማርክ ኩኩሬያ እያሳየ ስለሆነ በወጥነት አቋሙን እንደሚጀምር እርግጥ ነው። ከዛ ውጪ ግን መሀል ላይ ያው ቶሱንና ቻሎባ አሉ። ቶሱንና ቻሎባ ቢኖርም ያው የቶሱን ጉዳይ ግን አጠራጣሪ ነው። እኔ ቶሱን ብዙም በተለይ 1v1 ላይ ይሄ ከአንድ ተጫዋች ጋር ተገናኝቶ ሲከላከል በጣም ደካማ የሆነ ነገር ይታይበታል በተወሰነ ደረጃና ነገ ግን ያው ቶሱን አዳራቢው ይጀምራል ተብሎ ነው የሚጠበቀው። ከዛ ውጪ ቻሎባ በጣም ትሬቨር ቻሎባ በጣም ወጥ የሆነ አቋሙን እያሳየ ነው ያለው ዘንድሮ፣ እሱም ይጀምራል ብዬ አስባለሁ። ከዛ በተረፈ ግን ጉስቶ እንግዲህ ማሎ ጉስቶ የቀይ መስመር ተከላካዩን ይዞ ይጀምራል ብዬ አስባለሁ። ይሄንን እንግዲህ ስነግራችሁ ሪሲ ጄምስ የት ይገባል ትሉ ይችላላችሁ። ግን ያው ሪሲ ጄምስ መሀል ላይ ነው እንደምትመለከቱት ያስቀመጥኩት። በፒኤስጂ ጨዋታም እንግዲህ መሀል ላይ ነው እንግዲህ በደብል ፒቮት ሲጀምር የነበረውና ሪሲ ጄምስ መሀል ላይ ይጮታል ብዬ ነው የማስበው። በመሀል ላይ ሪሲ ጄምስ እና ሞይሰስ ካይሴዶ ይጣመሩና ይጀምራሉ ብዬ ነው የማስበው። ከዛ ደግሞ ኤንዞ ፈርናንዴዝ ከነሱ ፊት ለፊት ይሆናል ብዬ ነው እንግዲህ የማስበው። ከዛ መቀጠል በቀኝ በኩል ላይ እንግዲህ ኮል ፓልመር ይገባል ተብሎ ይጠበቃል። ኮል ፓልመር ከጉዳት በኋላ ባለፈውም ሻርፕ ሆኖ ነው እንግዲህ የታየው። ካያችሁት የብሬንፎርድ ጨዋታ ላይ ተቀይሮ ሲገባ በደንብ የቀድሞውን ይሄ ጨራሽ ኮል ፓልመሩን እያየ ነው ይመስለኛልና ነገ በቋሚነት ይጀምራል ብዬ አስባለሁ። ሁልጊዜም እንግዲህ ኤንዞ ማሬስካ የሚተማመኑበት ደግሞ ፔድሮ ኔቶ ነው። እንግዲህ ፔድሮ ኔቶ ሲፈልጉ በቀኝ ሲፈልጉ በግራ ያሰልፉታል ኤንዞ ማሬስካ። ነገ በግራ በኩል እንግዲህ በአጥቂነት ይጀምራል ብዬ አስባለሁ። ፊት ለፊት ላይ ደግሞ ያው እስካሁን በወጥነቱ በጎል ተሳትፎ እየቀጠለ ያለው ጃኦ ፔድሮ የፊት ለፊት መስመሩን ይመራዋል ብዬ ነው ማስበው። ቼልሲ በደንብ እንግዲህ ፕሬስ አድርጎ በተለይ ደግሞ ኢነርጂያቸውን ይሄ ፍጥነታቸውን ኃይላቸውን ጨምረው የሚጫወቱ ከሆነ በእርግጠኝነት ለባየር ሙኒክ የሚያንሱ አይመስለኝም። የባየር ሙኒክ ከዚህ በፊት ከፒኤስጂ ጋር እንግዲህ ክለብ ወርልድ ካፕ ላይ ያደረጉትን ጨዋታ ካስታወሳችሁትና ያንን ጨዋታ ፒኤስጂን ያሸነፈው እንደምታውቁት 2-0 እና በዛ ጨዋታ ላይ
በጣም ብዙ የኋላ መስመር ተከላካይ ክፍተት እንዳለበት ባየር ሙኒኮች አሳይቶናል ፒኤስጂ እና በእርግጠኝነት ያንን ክፍተት እንዲጠቀሙ አድርጎ ሲስተሙን ሴታፕ አድርጎ እንደሚገባ ኤንዞ ማሬስካ አልጠራጠርምና ነገ ቼልሲ በደንብ ተፎካካሪ ይሆናል ብዬ ነው የምገምተው። እንግዲህ የእናንተ የጨዋታ ግምታችሁ ስንት ለስንት ያልቃል ብላችሁ ታስባላችሁ? የነገውን የ4 ሰዓቱን የቻምፒዮንስ ሊግ ጨዋታ ቼልሲ ከባየር ሙኒክ በአሊያንስ አሬና የሚያደርጉትን ጨዋታ ማን ያሸንፋል ብላችሁ ትገምታላችሁ? በእኔ ግምት ቼልሲ አቻ ይዞ ይወጣል የሚል ግምት ነው ያለኝ። እንግዲህ 2 እኩል በሆነ አቻ ውጤት ይጠናቀቃል ጨዋታው ብዬ አስባለሁ። የእናንተ ግምት ምን ይሆናል? ኮመንት ላይ አስቀምጡልኝ። በተረፈ መልካም ጊዜ እንዲሆንላችሁ መኛለው። ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር አርጉት፣ ላይክ አርጉት። ይህን ቪዲዮ ይመቻችሁ። መልካም ጊዜ